ሀና ተመሰገነች። ወይዘሮ ሜላትን ከልጆቿ ከሰላምና ከምናሴ ጋር አስታረቀቻቸው። በድብቅ የሀናን ፍቅር መግለጽ እያቃተው እየወደዳትና እያፈቀራት፣ አባቷ ደግሞ ልጄ እኔን ብላ ሳታገባ ቀረች በማለት ሲናገር ሰምቶ ተሳቸው ተደብቆ ሲጋራ ማጨስ ጀመረ። ኖላዊ ድራማ ክፍል 20። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። በዛሬው ክፍል ላይ ሀንዬ ሰላምን እየተንከባከበቻት ትገኛለች። ለሷ የሚጠቅማትን መጠጥና እንዲሁም ምግብ ይዛ ገብታ በእጇም እያጎረሰቻት ሰላምም እያመሰገነቻት በዚህ እንክብካቤሽ ምነው ጽንሱንም ባላቋረጥኩት በማለት ለሀና ስትነግራት ምን ያክል ህሊናሽን እንደሚጎዳሽ አውቃለሁ፣ ግን ያንን ማስታወስ እንደሌለብሽ ነው የምነግርሽ በማለት ለሰላም ትነግራታለች። ከቢሮ ለወይዘሮ ሜላት ስልክ ይደወልላትና ወደ ቢሮ እንድትሄድና እንድትፈርም እንዲሁም እሷን የሚፈልጓት ሰዎችም እንዳሉ አንተነህ ይነግራታል። ሰሞኑንም ያልመጣሁም ይቅርታ ስላልተመቸኝ ነው በማለት ለአንተነህ ስትነግረው አሁን ያንቺን ፍርሚያ የሚፈልጉ አሉ በማለት ለሷ ሲነግራት እኔ እንጃ እመጣም አይመስለኝም በማለት ለሱ ስትነግረው አንተነህም ታዲያ ምን ማድረግ አለብን በማለት ለሷ ይመልስላታል። ለምንድነው አንተ የማታስተናግዳችሁ በማለት ለሱ ስትነግረው ያንቺ ፍርሚያ ያስፈልጋል በማለት አሁንም በድጋሜ ለወይዘሮ ሜላት ይነግራታል። በቃ አቃብለኝና እቤት ወረቀቱን ይዘህና እኔ ልፈርምበት በማለት ለሱ ስትነግረው በሀሳቧ ይስማማል። ኖላዊ መንገድ ላይ እየሄዱ አሲር ከቤተ ክርስቲያን ሲመለስ ያገኛቸውና ፋዘር ብሎ ይጠራቸውና ወደ እሳቸው እየሄደ በጠዋት ከየት ወዴት ነው በማለት ይነግሩታል። ከቤተ ክርስቲያን ወደ እርሶ ጋር እየመጣሁ ነው በማለት ይነግራቸዋል። እንዴት ነው እኔን ጥለህ ቤተ ክርስቲያን ብቻህን መሄድ እየፈለግከው? እኔን አመፀኛ ማድረግ ነው ወይ በማለት ለአሲር ይነግራቸዋል። እሱ ደግሞ ትደክማላችሁ ብዬ ነው በማለት ከቤተ ክርስቲያን ወደ ሐኪም ቤት ስትሄዱ እንደ ደክሞት አስቤ ነው በማለት ለሳቸው ይመልስላቸዋል። ቤተ ክርስቲያን መሄድ ያጠነክራል እንጂ ማንን አድክሞ አያውቅም በማለት ማንንም አድግሞ አያውቅም በማለት ለአሲር ይነግሩታል። መንገድ እየሄዱ እያሉ ዛሬ ደግሞ አመዳም ሆነሃል በማለት ለአሲር ይነግሩታል። ምንድን ነበር እያለው አመድማ ቢኖረኝ ቫዝሊን እገዝቼ ቀባቀባ እልበት ነበር በማለት ለሳቸው ይነግራቸዋል። በጣም እሳቸው በሱ አመድ በሚለው ነገር ግራ ተገብተዋልና ምንም ሊገባቸው አልቻለምና ሴጣን ነው እንዴ ነጋዴው በማለት ለአሲር መልሰ በሌላ በኩል አንተነህ ወረቀቱን ይዞ ወደ ወይዘሮ ሜላት ቤት ሊያስፈርማት ይሄዳል። እሷ በሩን ተከፈተችለት በኋላ እንዲቀመጥ ካደረገች በኋላ ምግብ እይንጣ በማለት ስትነግረው ታውቂያለሽ እኔ ሳልበላ ከቤት እንደማልወጣ በማለት ለሜላት ይነግራታል። በቃ አሁን የሚጠጣ ቡና ወይንም ሻይ በማለት ስትነግረው አሁንም ምንም እንደማይፈልግ ለሷ ይነግራታል። ሀና ትጠራና ሀና ትመጣለይ። ሀናን ሲያያት ይደነግጥና በደንብ ያያታል። ይች ማናት? ወይዘሮ ሜላት በማለት ለወይዘሮ ሜላት ሲነግራት ሀና ትባላለች፣ ሰራተኛ ናት በማለት ስትነግረው ይቺ ሰራተኛ በማለት አሁንም ድንግጥ ብሎ ለሷ ይነግራታል። ምን ነው በማለት እሷ ትመልስለታለች። ሀንዬን እንዳታይብኝ በማለት አሁንም አስጠንቅቃ ትነግረዋለች። አንተ መቼም ሴት ካየህ አታርፍም፣ የቢሮ ሴቶችንም ቡዳ ይመስል ቀምሰ ጨረስካቸው፣ ይችን ተውልኝ በማለት ለሱ ስትነግረው ይቺ ሀና ምን ትሰራልሻለህ ላንጂ ይችን ሽንኩርትማ ለኛ ታይልን በማለት ለወይዘሮ ሜላት ይነግራታል። እሷም በድጋሜ ታስጠነቅቀውና ወረቀቶቹን አንጣ አሳይኝ ሊያቸው በማለት ያንን ወረቀት
ወረቀት ከቦርሳው ያወጣና ለሷ እንድትፈርም ይሰጣታል። ወረቀቱን እየገለባበጠች ወረቀቶቹን ካየቻቸው በኋላ አንደኛውን ወረቀት ስታየው ትደነግጣለች። ስህተት እንዳለበት ታገኝና እሱን ትወቅሰዋለች። ያለ አግባብ ከኔ ከድርጅቴ 74 ሳንቲም እንዲወጣም እንዲገባም አልፈልግም። ለምንድነው እንደዚህ የሆነው በማለት ለሱ አስጠንቅቃ ላንተ ነህ ስትነግረው እኔ ያንቺንም ስራ ደርቤ ስለምሰራ ነው፣ ይቅርታ የመጀመሪያ ነው፣ ዳግመኛ አይለመደኝም በማለት ይቅርታ ይጠይቃታል። አሁን ሰርተህ እንድታመጣ በማለት ለሱ አስተካክለህ እንድታመጣ ስትለው ነገ ቅዳሜ ነው እረፍቴ ነው በማለት ሲጠይቃል። በረፍትህ ቀን ያላስተካከልከው በስራህ ቀን ያላስተካከልከውን በረፍትህ ቀን አስተካክለህ አንጣ በማለት ኮስተር ብላ ለሱ ስትነግረው እሱም አክብሮ እሺ ነው ያላት። ኖላዊ እና አሲር ወደ እቤት ከሄዱ በኋላ ተቀምጠው እየተቃለዱ ነበር። ሀንዬም በእግድ ጠጪ አንቺ ደም ስለፈሰሰሽ መጠጥ ያስፈልግሻል እያለች ወተት እየሰጠቻት ነበረ። ሰላም ደግሞ ወተት እኔ አልፈልግም በማለት እየነገረቻት ነበረ። ያንቺ ደም ለኔ ብርታቴ እሆነኝ በማለት እየደጋገመች ታመሰግናታለች። በእናቴ እቅፍ ያላደኩኝ አንቺ ያደረግሽልኝን እስከ መቼም ብሆን አረሳም እያለቻት እያመሰገነቻት ነበረ። ሀና ደግሞ ስታመሰግናት ምንም ብዙም እንድታነሳባት አልፈለገችም። ምናሴ ከትምህርት ቤት ሲመጣ ክላሱ ነበረችና ሀና አልጋውን እያነጣጠፈች ሰላም ካላት በኋላ ይቅርታ ስራ ላይ ሆኜ ክላስን ሳላሰናዳልህ እያለችው እየነገረችው እሱም ረፍዶብኝ ስለነበረ ነው እኔ ያላስተካከልኩት በማለት እሱም ደግሞ ይቅርታ ይጠይቃታል። እሷም ደግማ ይቅርታ ትጠይቋል። ይልቁንስ ዶክተሩ ያንተን ስልክ ቁጥር ጠይቆኝ ነበረ ሰጥቸው ነበረ በማለት ለምናሴ ስትነግረው አንቺ ነሽ እንዴ እየሰጠሽው ሀንዬ በማለት ለሷ ይነግራታል። አንቺ ሰላምን አዝለሽ ሽሩሩ ስትይ ነው አደለ ስራ እየበዛብሽ በማለት ለሷ ይነግራታል። እናንተ መስሏችሁ ነው እንጂ እኔ ሰላም ምንም አላስቸገረችኝም በማለት ለሱ ስትመልስለት አንቺ ሆድሽ ሰፊ ስለሆነ ነው እንጂ የሰላምን ጸባይና አመሏን መቼ አጠፏት ይላል ወንድሟ። አንቺ ነሽ እንዴ እየሰጠሽው? አዎ ደውሎልኝ ነበረ በማለት ሲነግራት ለምንድነው እየደወለልህ በማለት በፍራቻ መልክ ትጠይቀዋለች። ምክንያቱም ምስጢሩን አሳልፎ ዶክተሩ ለምናሴ ሊነግርብን ነው ብላ ነበር። ስለ አንቺና ስለ ሰላም ሊያወራኝ ነው ላገኘኝ የፈለገው በማለት ሲነግራት ስለ እኔና ስለ ሰላም ምን ሊልህ ነበረ በማለት ለእሱ ትመልስለታለች። አይ ዳግመኛ ደም እንድትሰጪ ስለሚያስፈልጋት ይሄንን ቢያስፈልጋትም እንዳትሰጥ በማለት ነግሬው ነበርና ሊያመሰግነኝ ነው እየፈለገኝ በማለት ለሷ ይመልስላታል። እሺ አንተ ለምን ነገርከው? እኔ ደም እንዳልሰጥ ለምን ከለከልከው ለዶክተሩ በማለት ለእሱ ትነግረዋለች። ምክንያቱም ሰላም ድና አንቺ ከምትሞቺ ብሎ ለሱ ለሰላም ሳያዳላ ለሀንዬም ህይወት ማትረፍ ለዶክተሩ ስለነገረው ዶክተሩ አመስግኖታልና የምናሴም ሀሳብ ትክክል ስለሆነ ትክክል እንዳልሆነና እህቴ ህድና አንቺ መሞት ስለሌለብሽ ነው በማለት ለሷ ይነግራታል። ይልቁንስ አሁን እርቦኛል ምግብ አቅርቢልኝ በማለት ለሷ ይነግራታል። እሺ ዩኒፎርምን ቀይር ምግብ ሳሎን አቀርብልሃለሁ በማለት ምግቡን እሷ ወደ ሳሎን ታቀርብለትና ከክላስ ትወጣለች። ሰላም እየላትም ምክንያቱም አመል አንሷታል። ብዙም ከእናቷ ጋር ቅርብብነት እየላትም እናቷም ልታቀርባት አልቻለችም። አሲር ደግሞ ከፋዘር ጋር ተቀምጦ ስለ የድሮ አራድነት ፋዘር አንስተው ነበርና አራድነት ማለት የድሮ ነው። ያሁን አራድነት ምን ይሰራል? የድሮዎቹ አያጭሱ አይቅሙ በማለት ለአሲር ይመልሱለታል። ካላጨሱ ካልቃሙ ካልጠጡ ምኑን አራዳ ሆኑት በማለት ለሳቸው እየነገራቸው ነበረና
በዚህ ሀሳባቸው እየተጫወቱ ነበረ። አረ ፋዘር እራበኝ በማለት ለእሳቸው ሲነግራቸው ሀንዬ ትመጣለች አሁን ሰርታ ታበላናለች በማለት ለአሲር ሲመልሱለት ሀንዬ ድንገት በሩን ታንኳኳና ትገባለች። ሀና ስትገባ እሳቸውን ሰላም ስትላቸው እሱ ሰላም አላላትም። ሰላም አትላትም እንዴ በማለት ሲሉት እሱ ብድግ ብሎ ይሄዳል። አንዴ ምግብም እፈልጎ አልነበረም እንዴ ለአሁን እኮ እርቦኛል ሲል ነበረ። ለምንድን ነው የሚሄደው በማለት እሳቸውም ይላሉ። ምክንያቱም እርቦኛል ብሎ ለኖላዊ እነግሯቸው ሀና ስትመጣ እንበላለን ብለውት ነበር። እሱ ግን ሀናን ሲያያት ነበረ እየሸሸው። ምክንያቱም ይወዳታል ግን ያከብራታል። ፍቅሩን ገልጾ መናገር አልቻለም ነበረ። አንተነህ ወደዛ ቤት ተመልሶ ወረቀቱን አስተካክሎ ለወይዘሮ ሜላት ሊሰጣት ሲመጣ አሲርን ምናሴን እያገኘው ነበር። ምናሴ በር እየከፍትለትና ምግብ በልተን ከጨረስን በላይ መጣ በማለት ለእሱ ይላል። እግሬ ደረቅ ነው ማለት ነው በማለት ለምናሴ ይነግራል። አይ እንደዛ አይደለም በማለት ሀና ምግብ እንድታቀርብለትና ለአንተ የሚሆን አይጠፋም በማለት ለሱ ይነግሯል። ሀና ስታቀርብለት በጣም ነው በፍቅር እያያት አንተ ነህ ማለት ነው ያንን ምግብ አቅርቢ ብሎኝ ነው በማለት ስትለው አመሰግናለሁ በማለት ያንን ምግብ አስቀምጣለት ትሄዳለች። ወይዘሮ ሜላትን ፈልጌ ነበር በማለት ለምናሴ ይነግረዋል ማለት ነው። ከዛ በስተ መጨረሻ ምናሴ ክላስ አንኳኩቶ ይገባና ምንድን ነበር ያለው እንዴ ክላስ በማለት ክላሱ ውስጥ ገብቶ አድንቁት ነበርና እንደዚህ የምታደርግልኝ ሀና ናት በማለት ለሱ ይመልስለታል። ሀና ያቺ ቀዩዋ ልጅ በማለት አዎ ሀና ሰራተኛችን እሷ አሁን ሰራተኛ ናት ምናምን ብሎ በጣም እያካበደ ይነግረዋል። አዎ ሰራተኛችን ናት በማለት ይገርማል። እሷን የመሰለ ሰራተኝነት የቤት ሰራተኛ ግን ዘመድ ናት እንዴት አገኛችኋት እያለህ ነበረ። ምን ነው ፈለካት እንዴ በማለት ኮስተር ብሎ ምናሴ ይመልስላታል። አይ እንደው በማለት አሁንም እየተርበተበተ ነበርና አንድ እሷ ናት የምትንከባከበኝ በማለት ለሱ እየነግረዋል። እሷ እንደዚህ አድርጋኝ ስለ ጤንነቱም አንስቶ የምትንከባከበኝ እሷ ናት ሲለው እሷ የቤት ሰራተኛ አይደለችም ወይ አንተን እንዴት ነው የምትንከባከብህ በማለትና በስተመጨረሻም ቁጥሯን እስጠኝ ሲለው አልሰጥም ብሎት ነበረ። ለምን ፈለግከው ሲለው አይ እኔም አንዳንድ ቀን ሲያመኝ እንድታክመኝ ነው በማለት ለምናሴ ይመልስለታል። ምናሴም ኮስተር ይላል ይኮሳተርና ከክላሱ አምልጦት ይወጣል ማለት ነው። በስተ መጨረሻ ደግሞ እንትና ያስረገዛት ልጅ ይደውልላታል። ለሰላም ደወለ በማለት እያየችው አላነሳችውም እና ቀጥታ ወደ ሀና ጋር ሄዳ በጣም እንደተጨናነቀች ስትያት ምንድነው ያጨናነቀሽ ነገር ብላ ስትጠይቃት ደወለኮ ብላ ትላለች። ማን ነው የደወለው በማለት ስትላት ያረገዝኩለት ልጅ ነው በማለት ነግራታለች። እናነሳሽ እና ለምን ስልኩን አላናገርሽውም ተጸጽቶ ይሆናል በማለት ለሰላም ነግራት ነበረ። በኋላ ደግሞ ምናሴን ሳሎን ከወሰደችው በኋላ 100 ሺህ ብር እንደሰጠቻትና እናታቸው ጋር መስማማትና በቤተሰብ ጋር ሌላ ሰው ጣልቃ ባይገባም እናት ናት መቼም የማትቀየር ከእናታችሁ ጋር መቀየም የለባቸውም። እናታችሁ በጣም መልካምና ጥሩ ሰው ናት። ለኒኮ ለአባቴ ለሕክምና የሚሆን 100 ሺህ ብር ሰጥታኛለች በማለት ለነሱ ስትነግራቸው እናቴ ይህንን አታደርግም በማለት ሰላም ትላለች። ምናሴም እንዴት ብሎ ይገረማል። ምክንያቱም እንዴት እንደዚህ ራራች በማለት በስተ መጨረሻ ላይ እንግዲህ አሲርም ከነ ሀና ጋር ነበርና አሁንም ሀናን ሲያያት ሸሽቶ ከቤት ይወጣና እሳቸው በጣም ይገርማቸዋል። ኖላዊ በጣም ይገርማቸዋል ለምን እንደዚህ እንደሚሆን ማለት ነው። ሀናም እንደዚያው ማለት ነው። በኋላ ከእናታቸው ጋር ካስማማቻቸው በኋላ ሰላምም ደስ ብሏታል ማለት ነው። ግን ሰላምን እናቷ ጥያቄ ጠየቀቻት። ህመምሽ ምንድን ነበር በማለት ስትጠይቃት ዛሬኑ ታርቀን እንዴት ዛሬ ታስከፍኛለሽ በማለት እናቷን ጠይቃት ነበረ። ቤትሽ ሰላም አይሁን ብሎ የረገመኝ ማን ነው? ድናለች ለምን ጠየኳትም በማለት እናቷ ለሰላም መልሳላት ነበረ። አሲርም እንደዚሁ ጎዳና ሊወጥቶ እያጨሰ ነው። ምክንያቱም ልጄን ይፈልጋታል
ኤልያስ ወሎየው በማለት ሲነግሩት እሱ ስለሚወዳት እየበሉ የነበረውን ምግብ ይተውና ጥሎ ይወጣል ማለት ነው። ሲጋራ ማጨሱን እየጀመረው እንደዚህ ብለው ሲያወሩት ነው። ምክንያቱም እሱ ሀሳቡ እንደሚወዳት ነው፣ ግን አባቷን ፈርቶና ሀሳቡን ፍቅሩን መግለጽ ፈርቷል። በስተ መጨረሻ ምናሴም እና ከክላስ አትወጭም ወይ እንዳራስ ተቀምጠሽ በማለት እሷም ጠይቋት ነበር ሰላምን። እሷም ደንግጣ ነበረ። ወደ ውጭ ወተን ለምን ፊልም አናይም በማለት ለሰላም ሲነግራት ሰላም አልወጣም ስትል ለወንድሟ ትመልስለታለች። ከሁለቱም ጋር እንደገና እሷ ሂድ ጠይቅ ብላህ ነው እናትህ በማለት የእናታችን ባህሪ መቼ አጣሁት ብላ ለሱም ታስከፋዋለች ማለት ነው። እንግዲህ የዛሬው ቪዲዮ ስለ ሀና አንስተው ስለ እሷ አለማግባት እኔም ብላ እንዱ ሳታገባ ቀረች ብለውና ያንን ይፈልጋታል ኤልያስ ወሎየው በማለት ለሱ ሲነግረው በጣም ደንግጦ ከሳቸው ጋር ነው እንግዲህ ጥሏቸው እየሄደው ማለት ነው። ምክንያቱም እሱንም አገዳድሞበታል። እሱም የራሱን ህይወት እንዲኖርም ነገር ማለት ነው። እሱ እንግዲህ እሱ ሳድግ ነው በማለትም በመካከል ሀሳብ አንስቶ ነበረ። ምክንያቱም ለምን እሷም ገና ናትን በማለት ለኖላዊ ተናግሮ ነበር። እሳቸው ደግሞ ካላገባች የሚለውን ነገር ለአሴር አማክረውት ነበረ። አሴር ግን ሊናገርም አልቻለም። ለሀናም ፍቅሩን አልገለጸላትም። ኖላዊንም ከአባትነት እየዘለለ አክብሮት የለውም ማለት ነው። እንግዲህ በዛሬው ቪዲዮ ላይ የነ ሰላም ከእናቷ ጋር ታረቀች ሲባል እንደገና የህመሟን ነገር ዶክተሩና ሀና አለባብሰውታል በማለት ለእናቷ ነግራታለች። አሁንም ህይወቴን ያተረፈችን ልጅ ለምን እንደዚህ ያለሽ በማለት እናቷን ወቅሳታለች። ምናሴም እህቱን ጠይቋት እህቱን አስከፍተዋለች፣ ከክላሷ እንዲወጣ አድርጋለች ማለት ነው። የአሴር ጎዳና ላይ ወጥቶ ሲጋራ መጨስ ያሳዝናል። በመጨረሻ እሳቸው ያንን ሀሳብ ስላነሱበት እሱ ተበሳጭቶ ካጠገባቸው ድንገት ተነስቶ መንገድ ላይ እያጨሰ ይገኛል። እሷን በማስታወስ መንገድ ላይ ተቀምጦ ያጨሳል ማለት ነው። የሀና የቀጣይ መልስና አሴር እንደዚህ ሆኖ ያለበትን ህይወት ስታይ ምክንያቱን ማወቋ አይቀርምና ያንን በቀጣይ ቪዲዮ የምናይ ይሆናል። ባይ ባይ ቤተሰብ።